ሚጢጢ ምን ሆነች? እሷ አይደለችም። እና ማን ነው? ቀስቴ ነው። ቀስቴ ምን ሆነ? ሰው ላይ የመግደል ሙከራ አድርጋል ብለው እኮ ፖሊሶች ወሰዱት። ወይኔ! ምን? ቆይ ማን ላይ ነው የመግደል ሙከራ ያደረገው? ደመረ የሚባል ሰውዬ ነው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬ እንግዲህ ተወዳጁን አፍላ ፍቅርን የመጨረሻው ምዕራፍን ይዘንላችሁ መተናል ማለት ነው። የሚገርም ነገር ነው። ሁሉም ነገር እንዳሰቡት ተሳክቷል። ክፋት መቼም ክፉ ነው፣ ከሚወዱት ሰው ያለያያል። የቤዛና የቹቻ መጨረሻን በጣም ሳያምር ቀርቶ ተለያይተዋል ማለት ነው። ያሬዱም ወደ ካናዳ ሂዷል። የትምህርት ቤቱም ሽኝት በጥሩ በትዝታ ደስ በሚል ሁኔታ ተጠናቋል ማለት ነው። ሁላችሁም ቪዲዮውን አይታችሁታል። ምን ይመስል ነበር? የጸጋ ክፋትን መጨረሻዋ ሰዎቹን ሁሉ በክፉ አጥምዳ የእሷ መጨረሻ ግን አላመረም። ዙሮ ዙሮ ብትቆይም የጅብ ናት ይላል ማለት ነው። እና አንዳንዴ ክፋት ክፉ ነው። እሷ ሁሉንም ነገሮችን አያይዛ ከክፋት ሳትድን ቀረሽ ማለት ነው። ምክንያቱም እሷ እኔ ድናለሁ ብላ ነበረ። ቀስቴንም ወደ እስር ቤት ልከዋለች። ያው መኮንን በሰራው ሴራ ቹቻና ቤዛም እንዳሰበችው ተለያይተውላታል። በጣም ክፉ ነው። እሷም እንግዲህ ሳታስበው ደመራ አግኝቶ እንግዲህ ጸጥ አድርጓታል ማለት ነው። መጨረሻው የሰው ክፉ መቼም ለሰው ክፉ የሚያስብ መጨረሻው አያምርም። እና ዛሬ ጸጋ ያለችበት ሁኔታ በጣም ለሰዎች ጥሩ ብትሆን እነሱ ከጎኗ ሆነው እንደዛ እያደረጓት፣ እሷ ግን ክፋትን ተምራ ዛሬ ክፉ ሆና እነሱን አለያይታ መጨረሻዋ ግን ሳያምር ቀርቷል ማለት ነው። መኮንንና መርማሪ አልማዝም እንግዲህ ተገናኝተዋል። አልማዝም መኮንንን ስታየው ማማን ነው ያቃታት፣ ማመን አቅቷታል። ምክንያቱም ያልጠበቀችው ሰው መኮንን ሳይሆን ስሙ ደግሞ ሌላ ነው ማለት ነው። እንደኔ የደነገጠ ሰው አለ? የመጨረሻ አልማዝና መኮንን በሚገናኙ ሰዓት እኔ የመጨረሻ ነው የደነገጥኩት፣ እሱም ሲደነግጥ ማለት ነው። ምክንያቱም ይተዋወቃሉ ተብሎ ያልታወቀ ሰው ማንነቱን ለውጦ የተገኘው ሰው መኮንን ትክክለኛ ስሙ መኮንን አይደለም ማለት ነው። እነግራቸዋለሁ መጨረሻ ላይ ትክክለኛ ስሙን። ሲቀጥል ደግሞ እንግዲህ ዛሬ ኤላና ናታን ሂደው ነበር አብረው። ማን ነው ማክስ ለብሶ የሚደበድበው የሚባለው ነገር በጣም የሚገርም ነገር። እሱ ነገር ሁላችንም ለማየት ጓጉተን ነበር። ነገር ግን ጆን ሆኖ ተገኝቷል። ሁለቱም እየመቱት እንዳሉ ለማየት ጓጉተው ነበር። በአጋጣሚ ሆኖ አይናቸው ውስጥ የሆነ ነገር አድርጎ አምልጧል ማለት ነው። እና የጆን ጓደኛ እየተከታተላቸው ነበረ። የጆን ጓደኛ ግን ከመጀመሪያው እየጠረጠረ ነበር እሱ እንደሚመታው። እና ፎቶ ላይ ደግሞ ያው የካራቴ የሰለጠነበትን የተሰጠውን ስጦታ ሲያይ የምስክር ወረቀት ጠርጥሮ ነበርና የጆን ጓደኛ ለራሱ ማየት ያየውን ነገር ማመን ያቃተው፣ አይኔ ነው ወይስ ጓደኛ፣ እንዴት ነው እንደዚህ ሊሆን የቻለው እያለ በጣም እየፈራና በጣም እያየው ነበር በግርምት ማለት ነው። እና ጆንም በመጨረሻ ሰዓት ተጋልጧል ማለት ነው። በጣም የሚያሳዝን ነገር ነው። ለካ እስከዛሬ ናታን እንደዛ ሲያሰቃየ የነበረው ጆን ነው ማለት ነው። እና አንዳንዴ በጣም የሚገርም ነገር ነው። መሲ ለራሱ በመጨረሻ ሰዓት ላይ ነቅታበታለች። አንተ ነህ ብላው ነበር። እሱ ግን በማስረጃ ብሏል። ለምን ሰብለን በማይሸኝበት ሰዓት ነው እየደበደበ ያለው ናታንን። ሰብለን በሚሸኝበት ሰዓት ግን ናታን አይደበድበውም ማለት ነው። እና ግራ የሚያጋባ ነገር ነው። አፍላ ፍቅር ላይ ምን ይሆን የዛሬው የሚለው ነገር በደንብ እናይበታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። እወዳችኋለሁ፣ አከብራችኋለሁኝ። ቀጣይ ክፍል ምን ይመስል ይሆን አፍላ ፍቅር የሚለውን ደስ በሚል ቪዲዮ እናቀርብላችኋለን። ባይ ባይ።